ሊገደል ነው። የግድያ ዛቻ ደረሰበት። የግድያ ዛቻ ዳናዊት መክበብና ጓደኞቿን በተመለከተ አንድ አስገራሚ መረጃ። የመጨረሻ የማስጠንቀቂያ ቪዲዮ ነው ይሄ። ከጆን ዳንኤል አንፃር የመጨረሻ የማስጠንቀቂያ። እንኳን ወደ ዜና ዩቲዩብ ቻናላችን እንኳን በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። የቪዲዮ ሪአክሽን ቪዲዮዎችን ቀጥላል ተመልከቱና አስተያየታችሁን ኮሜንት ላይ አሳውቁን። ወደ ሪአክሽን ቪዲዮ እንግባ። የመጨረሻ የማስጠንቀቂያ ቪዲዮ ነው ይሄ። ከጆን ዳንኤል አንፃር የመጨረሻ የማስጠንቀቂያ ቪዲዮ። እስካሁን ጆን ዳንኤል ላይ አፋችሁን ስትከፍቱ ልጁን ለማስቀየም ስትሞክሩ ዝም ያልናችሁ ከጃኒ ጋር በተገናኘ የተፈጠረው ኢሹ ስሜታዊ አድርጓችሁ ነው በሚል ነው እንጂ ፈቅደንላችሁ አይደለም። እንደዛ አፋችሁን እንድትከፍቱበት ፈቅደንላችሁ አይደለም። እናም ሁሉም ነገር ምን አለው? ገደብ አለው። ሲበዛ ማርም ይመራል አይደል የሚባለው። አዶናይን ለመደገፍ ግዴታ ጆን ዳንኤልን መጥላት አይጠበቅባችሁም። በተቃራኒው ደግሞ ጆን ዳንኤልን ለመደገፍ አዶናይን መጥላት፣ አዶናይን ማስቀየም አይጠበቅባችሁ። ለምሳሌ እኔ ለአዶናይ በጣም ብዙ ቪዲዮዎች ሰርቼለታለሁ። ልጁ ካለው ቅንነት፣ ደግነት ከሰራቸውን በጎ ስራዎች አንፃር ስለሚገባው ቪዲዮ ሰርቼለታለሁ። ለምሳሌ ለአዶናይ ምን ለማለት ፈልጌ ነው? ይህንን ቪዲዮ የምሰራው በሚዛናዊነት ነው እያልኳችሁ ነው። እኔ ግን በግሌ እንደታዘብኩት ጆን ዳንኤል ላይ እየተነሱ ያሉ የክፋትና የጥላቻ ቪዲዮዎች በጣም በዝተዋል። በጣም የሚገርመኝ በጆን ዳንኤልና በአዶናይ መካከል ካለው ልዩነት ይልቅ እነሱን እንደግፋለሁ በምትሉ መካከል ያለው ልዩነት ይሰፋል። እነሱን እንደግፋለን በምትሉት መካከል ያለው የእርስ በርስ ጥላቻና ፉክክር በእነሱ በዋናዎቹ መካከል የለም። ስለዚህ የሚያዋጣውና የሚሻለው ነገር ምንድነው? ብትችሉ እንደ ትልቅ ሰው ወጣችሁ አንዱን ደግፋችሁ አንዱን እየጣላችሁ አንዱን ከፍ ያረጋችሁ አንዱን ያዋረዳችሁ ቪዲዮ ከምትሰሩ እስቲ ሁለቱን ልጆች የሚያስታርቃቸው አንድ የሚያረጋቸው ተቀራርቦ የተሻለ ነገር የሚሰሩበት ነገር እንዲፈጠር አስታርቋቸው። እስቲ እንደዛ አይነት ሐሳብ ስጡ። ቪዲዮን አድርሱልኝ። አመሰግናለሁ። አሁን እዚህ ጋር እኔ ሐሳብ የምሰጠው አሁን እሱ የተናገረው ነገር ልክ ነው። ምክንያቱም እኛ አይመለከተንም፣ ምንም እናውቀው ታሪክ የለም። ሁለቱ አሁን በሰው ገብቶ እንደዚህ ነው ጆን ዳንኤል አዶናይ ምናምን እያልን ማውራት የለብንም። ምክንያቱም ሁለቱ የሶሻል ሚዲያ ኢንፍሉዌንሰር ናቸው፣ ብዙ ተከታዮች አላቸው። እኛ በማያገባን እየገባን አንዱ ጆን ዳንኤል እንደዚህ ነው ጆኒ እንደዚህ ነው እያልን የምናወራው ነገር አያስፈልግም። ምክንያቱም ስለነሱ የምናውቀው ታሪክ የለም። ምክንያቱም ዝም ማለት ይችላል። አንዳንዴ ሊስማሙም ይችላሉ፣ እኛም እናውቃለን። ምክንያቱም በማያገባን ነገር ራሱ እየገባን እንደዚህ ጥላቻ ማድረግ የለብንም። ሁሉም የሚፈልጉን የራሱን ፍላጎት አለው። የአዶናይ ተከታዮች የሱ ተከታዮች ናቸው፣ የጆን ዳንኤልም የጆን ዳንኤል ተከታይ ናቸው። እኛ በማይገባን እየገባን አዶናይ እንደዚህ ነው ጆን ዳንኤል እንደዚህ ነው ብሎ ራሱ ማውራት አያስፈልገንም። ምክንያቱም በቃ ሁሉም የራሱን ስራ ነው እየሰራ ያለው እዚህ ጋር። ምክንያቱም አይመለከተንም፣ እነዚህ ስራ ላይ ነው ያላችሁ። ጥላቸውም አያስፈልግም። ምክንያቱም ሰው የሚፈልገው መደገፍ ነው እዚህ ጋር። እና የእናንተን ሀሳብ አስተያየት ደግሞ እናንተ ኮሜንት ሴክሽን ላይ አሳርፉልን። 7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። በጣም ደስ ብሎኛል። እኛም ደስ ብሎናል። አዶኒ እንኳን ለዚህ ያበቃ። ሁላችሁም ጋይስ ፎሎወራችሁን ቪዲዮን እንዳያችሁት አዶናይ የቲክቶክ አይነት አፕሊኬሽን ሲድሮ የሚል አፕ ከፍቷል። ባለቤትነቱም የአዶናይ ነው እና እሱን ከፕሌይ ስቶር ላይ ማውረድ ትችላላችሁ። አፕሊኬሽኑ አይ ቲንክ እንደ ቲክቶክ አይነት ነው፣ ይከፈልበታልን ብሏል። ምክንያት እስቲ ወጣቶች ለማበረታታት በሚያደርገው ነገር ሁሉ እናንተም ከጎኑ መሆን አለባችሁ። አፑን አውርዳችሁ ልትጠቀሙት ይገባል። ምክንያቱም መሞከር ነው፣ ስንሞክር እናገኛለን ብለን እናስባለን። እስቲ አስተያየት አድርጉልን ኮሜንት ላይ። ምክንያቱም አፑን አይታችሁት ተጠቅማችሁት ከሆነ እስቲ ምን አሪፍ ነው አሪፍ አይደለም የሚለውንም በዛው ሐሳባችሁን አሳውቁን። ወደ አፍሪ ቱተርስ ስመጣ ማለት ነው ይህ አፕሊኬሽን ወይም የትምህርት ዌብሳይት ከ3 ዓመት በፊት አስበውና አልመው ነበረ። እውን ለማድረግን የሚፈልገው ዓላማ ነበረ። አሁን እውን አድርጌዋለሁ። እንዴት አድርጌ ነው ወጣቶችን ማገዝ የምፈልገው? እንደ አንድ ባለቤት እና መምህር ሆኜ ወደዚህ አፍሪ ቱተርስ ስመጣ ብዙ መቀየር የምፈልጋቸው ነገሮች አሉ። መጀመሪያ መስራት የምፈልገው የወጣቶች አስተሳሰብ ላይ ነው፣ ማይንድሴት።
አይምሮ የተዳከመ ከሆነ በራስ ማስተማመን ከሆነ የጀመርከውን ጀምር በምንም ተአምር ስኬት ላይ መድረስ አትችልም። በጣም ደስ የሚል ሀሳብ ነው አሁን እዚህ ጋር አዶናይ ያመጣልን ነገር። ምክንያቱም ለወጣቶቹ ትልቅ የሚጠቅም እድል ነው፣ ኦፖርቹኒቲ ነው የተፈጠረው። ምክንያቱም አፍሪቲቶች ላይ ሄደን ጆይን አድርገን ብንማር እኛ ብዙ ደረጃ ላይ ልንደርስ የሚገባን ነገር አለ። አሁን እሱን በምንማርበት ሰዓት ኤዲቲንጉን፣ ግራፊክሱን፣ የተለያየ አይነት እውቀቶችን ይዘን ነው የምንወጣው ከአፍሪቲቶች ላይ ማለት ነው። ምክንያቱም አዶናይ እየከፈተ ያለው ለወጣቶቹ በጣም ትልቅ ነገር ነው። በጣም ልናመሰግነው ይገባል። እናንተስ ምን ትላላችሁ ስለ አዶናይ ሀሳብ? በጣም ትልቅ ሀሳብ ነው ይዞ የመጣው። እናመሰግናለን አዶናይ። ስቶር ካወረዳችሁ በኋላ 7 ቀን መጠበቅ አለብን መሰለኝ አይ ቲንክ። እና እንደዚህ ይቆጥርላችኋል። መጀመሪያ ኢሜይላችሁን ታስገባላችሁ። ከዛ አግሪና ኮንቲኒው አግሪ ታደርጋላችሁ። ኮንቲኒው ይላችኋል። ከዛ እዚህ ስቴፕ ላይ ስትደርሱ ትቆማላችሁ ማለት ነው። እኔ አላወኩም እስካሁን፣ ሰዓቱን ራሱ ማስቆጠር እችል ነበረ። ሌላ ከዚህ ከ7 ቀን በኋላ ነው አይ ቲንክ መጠቀም እንችል። እና ደግሞ አዶናይ የሆነ ሌላ ተጨማሪ ማብራሪያ እስከሚሰጠን ድረስ አፑን አውርዳችሁ ማለት ነው እስከ 6 ከ7 ቀን መጠበቅ ስለሚኖርባችሁ ከአሁኑ እያስቆጠራችሁ ጀምሩ እላለሁ። አሁን እሷን እንደሰማችኋት ሲድሮ አፑን በፕሌይ ስቶር ላይ ሄዳችሁ ስትከፍቱ ማለት ነው ቀን ይቆጥራል። 6 ቀን ቆይቶ ቆጥሮ ከጨረሰ በኋላ ነው አፑን የሚያስጀምርላችሁ። እና እናንተም አውርዳችሁ አፑን ከፕሌይ ስቶር ላይ ታወርዱና ከዛ 6 ቀን ሲጨርስ አፑ ይከፍትላችኋል ማለት ነው። እናንተ እሷን እንደሰማችሁት አፑን አሁን ሄዳችሁ ከፕሌይ ስቶር ላይ አውርዱት። ከዛን ቀኑ እስከሚጨርስ ጊዜ ጠብቁት ማለት ነው። ከዛም በኋላ ሲከፍትላችሁ የሚያዛችሁን ነገር ታደርጋላችሁ ማለት ነው። እና አፑ አይ ቲንክ በጣም ጥሩ ይመስለኛል እና ሞክሩት እና ሀሳባችሁን አስተያየታችሁን ኮሜንት ላይ አሳውቁ። ዳናዊት መክበብና ጓደኞቿን በተመለከተ አንድ አስገራሚ መረጃ ወጥቷል። የፕሮግራም አስተዋዋቂ ዳናዊት መክበብና 4 የሥራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ ሬዲዮ ፕሮግራም እንደዘገበው ይህ ክስ በዳናዊት ዝናና በማስታወቂያዎቿ እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይም ነው ተብሏል። ይህ ክስ በዳናዊት ዝናና ማስታወቂያዎች እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናውጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው ተብሏል። እንደ ከሳሾች ዝርዝር መረጃ ኤቢኤል ኮንሰልታንሲ የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋይና ዳናዊት ወይንም ወላንሳ መክበብ ከእያንዳንዱ ተበዳይ 437,000 ብር ተቀብለዋል። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸውና ገንዘቡንም ለመመለስ ፈቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የሕግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል። ይህ ክስ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅት ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው። የተደነገገው ማስታወቂያ አነጋጋሪ ወይንም ወኪሉ የመረጃውን ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ሕግ ዋቢ በማድረግ ዳናዊትም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ጉዳዩን እየተመለከተ ያለው የቦሌ ምድብ 4ኛ ፍትሐ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የሕግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። አሁን እዚህ ጋር ሀሳብ የምሰጥበት ምክንያቱም አንድ ታዋቂ ነው ብላችሁ የሚያስተዋውቁን ነገር እውነት ነው ብላችሁ መቀበል የለባችሁ። ምክንያቱም ስለዛ ነገር ማጣራት አለባችሁ። ምክንያቱም ብዙ ሰዎች ታዋቂ ናቸው፣ እነሱን ይሰማሉ፣ እነሱን ያምኗቸዋል በሚሉ ሰዎች በብዛት ብዙ መጭበርበር ላይ እየተደረሰ ነው። አይታችሁ ከሆነ ብዙ ሰዎች ያንን ሰው በቃ ዳናዊትን እናውቃታለን፣ ኤከሌን እናውቀዋለን ምናምን እያሉ ነው ብዙ ጊዜ የማይሆን ውስጥ የሚገቡት። ምክንያቱም ያላችሁን ንብረት ለዛ ሰው አሰልፋችሁ ሰጥታችሁ እናንተ የሚቀራችሁ ባዶ ብር ነው። ለዛ ይሄንን ነገር ማጣራት አለባችሁ። ሳታጣሩ እንደዚህ አይነት ሪስክ ውስጥ መግባት የለባችሁ። ምክንያቱም እነዛን ነገር ለማድረግ ማመን አለባችሁ። እነዚህ እውነተኛ ናቸው፣ ህጋዊ ናቸው የሚለው ነገር አጣርታችሁ ካጣራችሁ በኋላ ነው ያን ገንዘባችሁን ለዛ ሰው መስጠት ያለባችሁ። ዝም ብላችሁ አትወስኑ። ይሄን ነገር ተጠንቀቁ። ብዙ ሰዎች በመጭበርበር ላይ ብዙ ራሳቸውን ያጠፋሉ፣ ብዙ የተጎዱ ሰዎች አሉ እና ይሄንን ነገር ራሳችሁን መጠበቅ አለባችሁ። እና ብዙ ሰዎች ያላግባብ ብዙ የተሰቃዩ ሰዎች ስላሉ እናንተም ራሳችሁን ጠብቁ። ሀሳባችሁን አስተያየታችሁን ኮሜንት ላይ ያሳውቁ። በሌላ ቪዲዮ እስከምንገናኝ
ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ።